ሰማይ አባታችን ሆይ እጅግ አድርገን ዳግም እናመሰግንሃለን። ወደ መገኘትህን ቀርባለን። ከሰማያዊ በረከትህ መንፈስህ ይህን ቦታ እንድትሞላው እንጠይቀሃለን። ይህ ቃል ወደ ሰዎች ሲሄድ ልቦች እንዲነኩ የመዳንን መልእክት እንዲያገኙ በኢየሱስ ክርስቶስ ስም በልጅህ ስም እንጠይቃለን። እግዚአብሔር ሕዝብም አሜን ይላል። እስቲ መጀመሪያ ሙከራ እናድርግ። እንዴት አመሻችሁ? እስቲ ለሁለተኛ ጊዜ እንሞክር። እንዴት አምሽታችኋል? በጣም ደስ ብሎኛል በእናንተ መሃል በመገኘቴ። ኦንላይንም የምትከታተሉ በፌስቡክ በዩቲዩብ የምታዩ በሳተላይት የምታዩ እንኳን ደህና መጣችሁ ላለን ከዚህ ስፍራ ሆነን በዩኒቨርሲቲ ኦፍ ሌጎስ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ሁል ጊዜ እግዚአብሔር መልካም ነው። የተወደዳችሁ ወዳጆቼ የሚያስደንቁ ነገሮችን እያየን ነው። ባለፉት ቀናት ምስክርነት ሰጥቻችኋለሁ ስለ አንዲት ሴት ራሷን ልታጠፋ ተዘጋጅታ የነበረች። ሌሎችም ብዙዎች አሉ። ነገር ግን ስለሆነው ነገር ሁሉ እግዚአብሔር ይመስገን እንላለን። እናንተ ምን ትላላችሁ? ሰዎች ልብ እየተነካ ነው፣ በተስፋ እየተነሱ ነው። ያም ተስፋ የመጣው ከኢየሱስ ክርስቶስ ነው። አንድ ታሪክ ልንገራችሁ። 3 በወሲብ ንግድ የተሰማሩ በኡጋንዳ የነበሩ ሴቶች ነበሩ። አሁን ይህን ካዩ በኋላ ሕይወታቸውን ለጌታ ሰጥተው ይህን ሥራ አቁመዋል። ኢየሱስን እንደ ግል አዳኝ አድርገው ተቀብለዋል። ወደ ጥምቀት ሄደው ራሳቸውን በክርስቶስ ኢየሱስ አዲስ ውልደት ሆነዋል። ስለ እነዚህ ምን ትላላችሁ? ባለፈው ምሽት ብዙዎቻችሁ ከሄዳችሁ በኋላ እዚህ ትላንት ምሽት ጥምቀት ነበረን። አብዛኞቻችሁ ከሄዳችሁ በኋላ ጥምቀት አከናውነን ነበር። ቃል መግባት ጊዜ ነበረ። አነጋግረናቸዋል። የወሰኑትን ሰዎችን 6ቶቹ ይህን ቦታ አንለቅም ሳንጠመቅ አሉ። እንደገና ልድገመው ወይ? ይህንን ቦታ አንለቅም ካልተጠመቅን በቀር በዚህ ምሽት ብለው ወሰኑ። ስለዚህ ወደ ማጥመቂያው ስፍራ ሄድን። ለጌታ ክብር ይሁን፣ ተጠመቁ። የተወደዳችሁ ወዳጆቼ ለዚህ ምክንያት ነው። ለዚህ ምክንያት ነው እዚህ ጋር ፊት ለፊት በውሃ የተሞላ ውሃ ፊት ለፊታችን ያስቀመጥ ነው። ምክንያቱም ውሳኔ ሲወሰን ውሳኔዎችን ማዘግየት አንፈልግም። ከተወሰነ ወደ ጥምቀት ነው ሰዎችን የምንወስደው። ባለፈው ምሽት ትልቅ ምስክርነት ነበር ለእኔ። አንሄድም ከዚህ ቦታ ካልተጠመቅን በቀር ሲሉ በጌታ ጸጋም ፈጸምን። እንደ ጠየቁት አደረግን። ወዳጆቼ ሌላ ቦርሳ መጥቶልኛል። ልብስ የያዘ እግዚአብሔርን አመሰግናለሁ። ሌላም ጫማ መጥቶልኛል፣ በጣም የሚገጥም ከልብሴ ጋር። ምን ትሉልኛላችሁ? ስታመሰግኑልኝ ሌላም ተጨማሪ ቦርሳ ይመጣልኛል። ሌላም ነገር ልነግራችሁ ፈልጋል። ሲስተር ጌሌት አሉ። አንቺም እንዳገኘሽ ሰምቻለሁ። አግኝተሻል? እኔም ቦርሳ አግኝቻለሁ፣ መጥቶልኛል። 10 ቦርሳዎች። ትላንት 2 ዛሬ ምሽት 10 አግኝቻለሁ። ወደ እሷም እየመጡ ነው። ሌላ ሻንጣ መግዛት አለብኝ ወደ ሀገሬ ይዤ ስመለስ። እግዚአብሔር እየባረከኝ ነው የሚለው መዝሙር መዘመር አለብሽ። 12 ቦርሳዎች መጥተውላቸዋል። ምናልባት 13ኛው 14ተኛ ይመጣላት ይሆናል። ምን እንደሚሆን አናቅም። እርግጥ አዎን
እንግዲህ በመንገድ ዳር የተገኙትን ነገሮች እስቲ ያሳዩን። ሰላም ሌጎስ፣ በመንገድ ላይ እገኛለሁ በሌጎስ ከተማ። ሕይወታችሁን ለመቀየር እድሉን ብታገኙ ምን ታረጋላችሁ? በሕይወቴ የነቃው ዘግይቼ ነው። አሁን እድል ባገኝ እድሎቼን ቶሎ ለመጠቀም ፈልጋለሁ። እድሎችን ቶሎ መጠቀም ፈልጋለሁ። ሁልጊዜ እድል አለ። ወደ ኋላ መመለስ አያስፈልግም። ከፊት ለፊት ያለውን ቶሎ እድል መጠቀም ነው። እድሎች በመጡ ጊዜ አባቴን ባደምጥ ጥሩ ነበር። የመከረኝን ምክሮች አልቀረብኩትም። የሚመክረኝን አልተቀበልኩትም። የሕይወቴ አካል ባደርጋቸው ምክሮቹን ጥሩ ነበር። በጣም ጥሩ አባት ነበር። አሁን ይበልጥ ሰማው ነበር። ከአንዳንድ ሰዎች ርቃለሁ። አምላኬን ቅድሚያ ያደርጋለሁ ከምንም በፊት። ከመንገድ ዳር ሰዎችን አነጋግሮ ያመጣልን አስደናቂ ምስክርነቶች ናቸው። ነገሮችን በጊዜ መጀመር እፈልግ ነበር። ሴቷ ደግሞ አባቴው ደግሞ ወንዱ ልጅ ደግሞ አባቴን ይበልጥ ብሰማው ደስ ይለኝ ነበር አለ። ዛሬ ምሽት የምናወራው ይህንን ነው። እድል ብናገኝ ማድረግ ያለብን መጠመቅ ነው። ትላንት ምሽት ያወራነው የተወሰነውን እንከልስ። ብትወዱኝ ትእዛዛቴን ጠብቁ። ሁሉንም ትእዛዛት ሰባተኛው ቀን ሰንበት ጨምሮ በዘጸአት ምዕራፍ 20 ከቁጥር እስከ 17 ምን ይላል? ሰባተኛውን ቀን ሰንበት አስብ ትቀድሰው ዘንድ። ጮክ ብላችሁ በሉ። ሰባተኛው ቀን ሰንበት አስብ፣ 6 ቀን ሥራ ተግባርህን ፈጽም። ስድስተኛው ቀን ግን በደንብ እየሰማችሁ ማለት ነው። ሰባተኛው ቀን ነው የሚለው። የአምላክ የእግዚአብሔር ሰንበት ነው። አንደኛው ቀን አይደለም፣ እሁድ አይደለም፣ ሁለተኛው ቀን አይደለም፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ወይም ዓርብ አይደለም። ሰባተኛው ቀን የአምላክህ እግዚአብሔር ሰንበት ነው። በዚህ ቀን የሰማይና ምድርን ፈጣሪ እናመልካለን። እናንተን የሠራውን እኔን የሠራውን አስታውሱ። ሰንበትን ቀን ቅዱስ አድርገን እንጠብቅ ይገባል። ባለፈው ምሽት አስተውለናል። ይህ ሰባተኛው ቀን ምን አደረገው? ቀደሰው፣ ባረከው፣ ቀደሰው። በዚያ ቀን አረፈ። ባረከው፣ ቀደሰው፣ በዚያም ቀን አረፈ። ሌላም የተማርናቸው ነገሮች አሉ። ሰንበት ተራ ቀን አይደለም። ሰባተኛ ቀን ብቻ አይደለም፣ ምልክት ነው። ፈጣሪያችንን ማምለካችንን የምንገልጽበት፣ እንደምንወደው የምንገልጥበት ነው። ስለዚህ በሰንበት ቀን ከሕይወት ጭንቀቶች ሁሉ ርቀን፣ ከሥራችን ሩጫ ርቀን በየሆዋና በእኛ መካከል ጊዜ ወስደን አምልኮ ለሱ የምንሰጥበት፣ በመንፈስና በእውነት የምናመልክበት ቀን ነው። መጽሐፍ ቅዱስ ይላል 6 ቀን ሥራ ተግባርህን ፈጽም፣ ሰባተኛው ቀን ግን የአምላክ እግዚአብሔር ሰንበት ነው። ስለ ሰንበት 7 ነገሮች ተምረናል። የተሰጠው የተጠበቅ ተከብሯል። እግዚአብሔር ምልክት ነው።
በአዲሱ ምድርም እንጠብቀዋለን። የተሰጠው በፍጥረት ወቅት ነው። ምልክት ነው። በአዲሲቷ ምድር እንጠብቀዋለን። ሕዝቤን ሁሉ በተቀደሰው ቀን ወደ ተራራዎች አመጣለሁ ይላል። ደስተኞች ቤቴም የጸሎት ቤት ይሆናል። ሁሉም ሕዝቦችም ይመጣሉ፣ አሕዛብ ሁሉ ይመጣሉ። እንደገና ብትወዱኝ ትእዛዛቴን ትጠብቃላችሁ። ወዳጆቼ በዚህን ምሽት መልክ ስንመለከት አንድ ትኩረት እንድታረጉ ፈልገው ነገር አለ። ሰዓትን የመጨረሻው ዘመን ሰዓት ይባላል። ምሳሌያዊ በአቶሚክ ሳይንቲስቶች የተሰጠ ምሳሌያዊ ሰዓት ነው። ምን ያህል ሰብአዊ ዘር ራሱን ለማጥፋት እንደተቃረበ የሚያሳይ ነው። ምን ያህል ቅርብ እንደሆንን ራሳችንን ለማጥፋት በየዓመቱ እጅግ እየቀረብን ነው። ወደ እኩለ ሌሊቱ በ2020 በዙሪያችን ያሉ ምልክቶች፣ በዜናዎች ቤታችን ተቀምጠን የምንሰማቸው ሁሉ የሆነ ከባድ ነገር እየተፈጠረ እንደሆነ ማስተዋል እንችላለን። እየተሻሻለ ሳይሆን የዓለም ጉዳይ እየተባባሰ ነው እየሄደ ያለው። ከጥቂት ቀናት በፊት ተምረናል። በፖለቲካ ዓለም ምልክቶች አሉ። በሃይማኖቱ ዓለም፣ በማኅበረሰባዊ ዓለም እየተፈጸሙ ያሉ ተፈጽመውም ያለፉ ብዙ ምልክቶች አሉ። ብዙዎቹ ተፈጽመው ወደ መጨረሻው ጊዜ ደርሰናል። በዚህ መጨረሻ ጊዜ ወዳጆቼ ሆይ እንዲሁ ማቆም የሚቻልበት ጊዜ ላይ አይደለንም። ያለ ወገን አልባነት ሁላችንም ይፋ የሆነ ምርጫ እንድንመርጥ እግዚአብሔር እየጠየቀን ነው። በሰይጣን ወገን ወይም በእግዚአብሔር ወገን በመሃል መቆም አይቻልም። ወገን አልበኝነት አይቻልም። ይፋዊ ምርጫ ጌታ ይፈልጋል። ወዳጆች ሆይ ይህን ጥያቄ እንመልሳለን በዚህ ምሽት። እንዴት ነው አቋም የምንወስደው? ይፋዊ አቋም የምንወስደው? ራእይ 22:17 ላይ ወረቀታችሁን እንደያዛችሁ አምናለሁ። ስትገቡ ወደዚህ ያላገኛችሁ ካላችሁ እጃችሁን ከፍ አድርጉ። ኦንላይን ያላችሁ ደግሞ ወረቀታችሁን አዘጋጁ፣ ወይ ደግሞ ስልካችሁን እነዚህን ጥቅሶች ለመጻፍ ለራሳችሁ እንድታነቡት ጋብዛለሁ። ስክሪን ላይ አስቀምጠዋለሁ፣ ግን በፍጥነት ነው የማነባው። ነገር ግን ወደ ቤታችሁ ሄዳችሁ ለራሳችሁ እንድታነቡት ፈልጋለሁ። ራእይ 22:17 ላይ እግዚአብሔር ቃል እንዲህ ይላል፣ ማንም የሚሻ ቢኖር የሕይወትን ውሃ በነጻ ይውሰድ። በራእይ ኢየሱስ የተመሰለልን የታረደ በግ ሆኖ ነው። ታማኝ እንዲሆኑ ሕዝቦቹ ጥሪ ሲያደርግ እናገኛለን። ትእዛዙን እንዲታዘዙት፣ ሕጉን እንዲጠብቁት፣ ታማኝነታቸውን እንዲገልጹ፣ በይፋ ውሳኔያቸውን ስለ እሱ እንዲገልጹ ይጠይቃቸዋል። ራእይ 1:5 እና 6 ላይ ሁለተኛው ጥቅስ ነው ጻፉት። ለወደደን ከኀጢአታችንም ላጠበን በራሱ ደም ራሳችን መጠየቅ አለብን። እንዴት ነው እግዚአብሔር ምንድን ነው ራሳችን በክርስቶስ ደም የምናጥብበት ምሳሌ ተግባር ምንድን ነው? ይሄ ነው። ጥምቀት ምሳሌ ነው ለታማኝነታችን፣ ራሳችንን ለመስጠታችን ለክርስቶስ። ምን ትላላችሁ? አንዴ ልድገመው። መሰጠታችንን፣ ታማኝነታችንን፣ ከእሱ ጋር መተባበራችንን ከክርስቶስ ጋር የምንገልጽበት ነው። ማቴዎስ ምዕራፍ 28 ላይ የመጀመሪያው የአዲስ ኪዳን መጽሐፍ ነው። በዚህ መጽሐፍ
እንግዲህ ባለፈው በታሪክ ፍርድ ቤት አቆመ ነው የሚታመን መጽሐፍ እንደሆነ አይተነዋል። ይህ መጽሐፍ እዚያ መጽሐፍ ማቴዎስ 28 ላይ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱና ደቀ መዛሙርት አድርጉ፣ አጥምቋቸው በአብ በወልድ በመንፈስ ቅዱስ። አንድ ጊዜ እንበለው፣ ወደ ዓለም ሁሉ ሂዱ እያስተማራችሁ ደቀ መዛሙርቱ አድርጋቸው፣ ሁሉንም ሕዝቦች በአብ በወልድ በመንፈስ ቅዱስም አጥምቋቸው፣ አስተምሯቸው፣ ሁሉንም ያዘዝኳችሁን ነገር ያውቁ ዘንድ እስከ መጨረሻው ጊዜ ድረስ ከእናንተ ጋር ነኝ። ተወደዳችሁ ወንድሞቼ፣ ስለ መጨረሻው ዘመን ትጨነቃላችሁ። ምልክቶቹን ሁሉ ስናይ እርሱ የተናገራቸውን ተፈጽመዋል፣ እየተፈጸሙ ያሉትንም ሁሉ እንግዲህ አዞናል። እስከ መጨረሻ ጊዜ በዚህም ዘመን ቢሆን አብሮን እንደሚሆን ስንጠመቅ ሳለ በዚህ እየመሰከርን ያለነውን ከእርሱ ጋር ይፋዊ ውሳኔያችንን እየገለጽን ነው። ከእሱ ጎን መቆማችንን፣ ከሰይጣን ጎን አለመሆናችንን፣ በመሃል እየቆምን አይደለም፣ አቋም እየወሰድን ነው። ጥምቀት የሚያሳየው ይህንን ነው። በየት ወገን እንደቆምን ውሳኔያችንን። ስንት አይነት ጥምቀቶች አሉ? ምን ያህል አሉ? አንዳንድ ቤተ ክርስቲያኖች በመርጨት ሕፃናቶችን በመርጨት ያጠምቃሉ ሕፃናቶችን። አንዳንድ ቤተ ክርስቲያኖች ደግሞ በልጆች ራስ ላይ ውሃ ያፈሳሉ። አንዳንድ ቤተ ክርስቲያኖች አንዳንዶቹ ደግሞ የወይራ ዘይትን በሰዎች ላይ ያፈሳሉ። አንዳንዶቹ ደግሞ የአበባ ቁርጥራጮችን በሰዎች ላይ ያደርጋሉ። ነገር ግን መጽሐፍ ቅዱስ የሚለው እናይ። ይስማማችኋል? ይሄ መጽሐፍ ቅዱስ ምን እንደሚል እንየው። ይሄ ጊዜ የማይወስነውን እውነተኛ የሆነውን እኔ ኤፌሶን 4:5 ላይ አንድ አምላክ አለ፣ አንድ እምነት፣ አንድ ጥምቀት አለ። ምን ትላላችሁ? ምን ያህል አምላኮች አሉ? አንድ አምላክ። ስንት እምነቶች? አንድ እምነት። ስንት ጥምቀት አለ? አንድ ጥምቀት። መጽሐፍ ቅዱስ ይላል አንድ አምላክ አለ፣ አንድ እምነት፣ አንድ እውነተኛ መንገድ ለጥምቀት። ይህን ለማስተዋል ከፈለግን ስለ ጥምቀት ኢየሱስ እንዴት ነበር የተጠመቀው? ኢየሱስ ከተጠመቀ በምን መልኩ ነው የተጠመቀው? ለእሱ ታማኝ መሆን ከፈለግን፣ እርሱን በመንገድ ሁሉ መከተል ከፈለግን እሱ ያደረገውን ማድረግ አለብን። ይስማማቸዋል? እሱ ያደረገውን እንመልከት። ማርቆስ 1 ላይ ይህንንም ጥቅስ ጻፉት። ቀኖች ባለፉ ጊዜ ኢየሱስ ወደ ናዝሬት ወደ ገሊላ መጣ። በዮርዳኖስም በመጥምቁ ዮሐንስ አማካይነት ተጠመቀ። ኢየሱስ ክርስቶስም ከውሃ ወጣ፣ ሰማያም ተከፈቱ። ምን አለ ጥቅሱ? ኢየሱስ ወጣ ይላል። ከውሃ ወጣ ማለት ምን ያሳያል? ገብቶ ወደ ውሃ ውስጥ ገብቶ ነበር ማለት ነው። ስሜት ይሰጣችኋል? ጥቅሱ ወጣ ይላል። ስለዚህ ወደ ውሃ ገብቶ ነበር ማለት ነው። ወደ ውሃ ጠልሞ ነበር ማለት ነው በዮርዳኖስ። ቁጥር 16 ላይ የእግዚአብሔር መንፈስ ተመለከተ፣ በእርሱ ላይ ወረደ፣ በእርግብ መልክ አበራ። በድንገት አንድ ድምፅ ከሰማይ መጣ፣ ይህ ነው የምወደው ልጄ፣ ደስታዬን የማሳይበት። ኢየሱስ የተጠመቀው ሙሉ በሙሉ በመጥለም ነው። ምሳሌ ተወልን በዛ ነው። እርሱ እንዳረገው ምሳሌውን መከተል አለብን። ደስተኛ ነኝ። ሰኔ 30 1974 ላይ ኢየሱስ ያረገውን ነገር ተከትዬ በውሃ ውስጥ ተቀብሬያለሁ። በአዲስ ሕይወትም ደግሞ ወጥቻለሁ በትንሣኤ አምሳያ።
ሁለት የተለዩ ነገሮች አሉ በምንጠመቅበት ጊዜ የሚሆነው። የመጀመሪያው በኢየሱስ ላይ መንፈስ ቅዱስ እንደወረደ መጽሐፍ ቅዱስ እንደሚነግረን በምንጠመቅበት ጊዜ ያንን መንፈስ እንቀበላለን። ኢየሱስ ያገኘውን መንፈሳዊ ኃይል ማግኘት ትፈልጋላችሁ? መንፈሳዊ ኃይል ግድድሮችን የምታሸንፉበት፣ ድል የምትነሱበት ስትጠመቁ ሳለ ያንን መንፈስ ታገኛላችሁ። ኢየሱስ መንፈሳዊ ኃይል ተቀብሏል ሲጠመቅ ሳለ፣ እኛም መንፈሳዊ ኃይል እናገኛለን ስንጠመቅ። ኢየሱስ መንፈስ ቅዱስን ኃይል አግኝቷል ሲጠመቅ። እኛም ቅዱሱን መንፈስ ኃይል በጥምቀታችን እናገኛለን። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ኢየሱስን ቀባው በኃይልና በመንፈሱ። ምን ትላላችሁ? ሁለተኛው ነጥብ የሚሆነው ነገር አብ ከሰማይ አናገረው ኢየሱስን። ማቴዎስ 3:17 ላይ ይህ የተወደደው ልጄ ነው፣ ደስታዬን የማሳይበት። ሁሉም ሰው ለክርስቶስ ጥሪውን ሲቀበል ሰማይ ይደሰታል። ለክርስቶስ ጥሪ፣ ለእግዚአብሔር ጥሪ ስንቀበል ሰማይ ይደሰታል። ይፋዊ ውሳኔ ስናደርግ አዳኝና አምላካችን ኢየሱስ ይደሰታል። ስትጠመቁ ሳለ እኔም ስጠመቅ እግዚአብሔር እንዲህ ይላል፣ ይሄም ወደው ልጄ ነው ይላል፣ ይህም ወዳት ልጄ ናት ይላል። ደስታዬን ማሳይባት ምደሰትባት ይላል። ወዳጆቼ ሆይ በዘመናት ሁሉ ሰዎች ይህንን ውሳኔ በመጽሐፍ ቅዱስ አንድ ኢትዮጵያዊን ይጠቅስልናል። መጽሐፍን እያነበበ የሚያነበውን ማስተዋል አልቻለም። ስለዚህ በተአምራት ፊልጶስን ላከለት። የምታነበውን ታስተውላለህ ያለው። ከዛ መለሰ፣ እንዴት እረዳለሁ የሚያስረዳኝ ከሌለ አለ ኢትዮጵያዊ ጃንደረባ። ፊልጶስም አለው ከነቢያት ጀምሮ አስተማረው። ወደ መንገድ ዳር ሲደርሱ ይህ ጃንደረባ ውሃ ሲያይ ሳለ ውሃ ይታየኛል፣ ማን ይከለክለኛል እንዳልጠመቅ አለ። በሙሉ ልብህ ካመንክ መጠመቅ ትችላለህ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኛለሁ አለ። ከዚያ በኋላ ሰረገላውን የሚነዳውን አዘዘው እንዲያቆም። ወደ ውሃው ገቡና አጠመቀው። የትላንቱን ምሽት እንድታስታውሱ ፈልጋል። ሳንጠመቅ ወደ ቤት አንሄድም አሉ። ውሃው እዛ ጋር ያለ እንዳልጠመቅ የሚከለክለ በዚህ ምሽት ማን አለ አሉ። ትላንት ምሽት ሰዎች ከውሃውም ሲወጡ ያ ጃንደረባ ወደ ውሃው ጥልቀት ገብቶ ነበረ። ከዚያም ወደ ትንሣኤ ተምሳሌት ወጣ። ስለ ጥምቀት የምንማረውን እውነታ እናስተውል። ኢትዮጵያዊው ሰው ኢየሱስን ክርስቶስ ተቀበለ። ይፋዊ ውሳኔ ማድረጉን ያሳያል። ኢትዮጵያዊውና ፊልጶስ ወደ ውሃው ሲሄዱ ሁለቱም ነው አብረው የገቡት። ከዚያም ወደ ጥልቀት ገባ ሲጠመቅ። ከዚያም ወደ አዲስ ሕይወት ምሳሌ የተነሳ። ምን ማለት ነው ትርጉሙ? ጥምቀት ማለት መጥለም ማለት ነው። መግባት ወደ ውሃ ስር መግባት ማለት ነው። ጥምቀት ማለት ጥልቀት ማለት ነው። መጥለም ማለት ነው። ከውሃ በታች መሆን መግባት ማለት ነው። በግሪክ ዘመን አንዲት ሴት የልብስን ቀለም መቀየር ብትፈልግ ያንን ልብስ
ወደ ጥልቀት ትከተዋለች። ከዚያ በኋላ ይዛው ስትወጣ ያን መልክ ይዞ ይወጣል። ወዳጆች ለዘመናት በታሪክ ሲደረግ ነበር። ይሄ የጥንት ቤተ ክርስቲያናት እንዴት ሲያጠምቁ እንደነበረ በታሪክ ማየት እንችላለን። የኤፌሶንን ጥንት ቤተ ክርስቲያን አሁን በቱርክ የምትገኘውን የጥምቀት ገንዳ ነበራቸው። አንድ ሰው በጥምቀት ወደ ውሃ የሚገባበት፣ ወደ አዲስ ሕይወት ተምሳሌት ከፍ ብሎ የሚወጣበት፣ እንዲሁም በፊልጵስዩስ የተገኘ የጥምቀት ገንዳ ነው። ይህም የቅዱስ ዮሐንስ ቤተ ክርስቲያን በሮም የሚገኘው ሁለተኛው ታዋቂ ቤተ ክርስቲያን ነው ከቅዱስ ጴጥሮስ ቤተ ክርስቲያን በኋላ። ወዳጆች የጌታ ቃል የሚለው ጥምቀት ሙሉ በሙሉ ወደ ውሃ ውስጥ መግባት፣ ከዚያም በኋላ በትንሣኤ አምሳያ ከውሃው መውጣትን ነው። ወዳጆች ሆይ ስንቀጥል ሳለ መጽሐፍ ቅዱሳዊ ጥምቀት ማለት ምንድን ነው? ምን ማለት ነው? ሮሜ 6:3 እና 4 አታውቁምን? ሁላችንም በሞቱ እሱን እንመስለው ዘንድ ተቀብረናል። ልክ ክርስቶስም ደግሞ ከሙታን እንደተነሳ በአባቱ ክብር እኛም እንዲሁ በአዲስ ሕይወት መነሳት አለብን። አስተውሉ። ይህንን የክርስቶስ ሞት አለ፣ መቀበሩ አለ፣ ትንሣኤው አለ። የኢየሱስ ክርስቶስ በጥምቀት የክርስቶስን ሞት እንመስላለን። ቀብሩን፣ መነሳቱን፣ ሁሉንም ነገር እንቀብራለን። በአዲስ ሕይወት እንነሳለን በጥምቀት። ጥምቀት ወዳጆቼ ላለፈው ኃጢአተኛ መንገዳችን መሞትን ያሳያል። በውሃ መቃብር ውስጥ መቅበር፣ በአዲስ ሕይወት መነሳት፣ እንደገና በአዲስ ሕይወት ለመራመድ በኢየሱስ ክርስቶስ ከውሃ ስትወጡ በደስታ ነው የምትወጡት። በደስታ በሐሴት ነው። በኢየሱስ ክርስቶስ እየተደሰታችሁ በየምሽቱ እዚህ ጥምቀት አለን። ሰዎችን ሳይ ከገንዳ ሲወጡ ይጮኻሉ፣ አንዳንዶች ይስቃሉ። ምክንያቱም በአዲስ ሕይወት ምክንያት እየተደሰቱ ነው ባገኙት። ምን ትላላችሁ ወዳጆቼ? ግልጽ ልሁን። ጥምቀት ማለት ፍጹም ትሆናላችሁ ማለት አይደለም። ያ መሰጠትን የሚያሳይ ነው። ጥምቀት ማለት ፍጹም እንሆናለን ማለት አይደለም፣ ነገር ግን መሰጠታችንን የሚወክል ነው። ጥምቀት የክርስትና ጉዞ መጨረሻ አይደለም፣ ይልቅስ መጀመሪያው ነው። እንትላላችሁ መደምደሚያው አይደለም፣ የክርስትና መነሻው መጀመሪያው ነው። ጥምቀት አዲስ የነጻነት ስሜት ይሰጠናል። እኔ ኢየሱስ ነኝ፣ ለእሱ ያለኝ ታማኝነት የምገልጽበት ነው። አዲስ መንፈሳዊ ኃይል ይሰጣል በሕይወታችን ውስጥ። ጥምቀት ግድድሮሾችን ድል የምነሳበትን እግዚአብሔር እንድንኖር የምንፈልገውን ሕይወት። መጀመሪያው ምን እንሆናለን? ሁሉም ኃጢአታችን ይቅር ይባላል። በምንጠመቅበት ጊዜ ምን ይሆናል? ሁሉም ኃጢአታችን ይቅር ይባላል። ሐዋርያት 12:38 ላይ ጴጥሮስ እንዲህ አላቸው፣ ንስሐ ግቡ፣ ተጠመቁም፣ በኢየሱስ ክርስቶስ ኃጢአትም ስርየት ታገኛላችሁ። ምን ይሆናል ስንጠመቅ? ሁሉም ኃጢአታችን። ከዚያስ መንፈስ ቅዱስ ይሰጠናል። ማርቆስ 1:10 ላይ ወዲያውም ከውሃ ሲወጣ
መንፈስ ቅዱስ በርግብ አምሳል ወደ እርሱ መጣ። ጴጥሮስ እንዲህ አላቸው ሲቀጥል፣ ንስሐ ግቡ ተጠመቁም፣ በክርስቶስ ኢየሱስ ስም የኃጢአትም ስርየት ታገኛላችሁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ይህ ቃል ኪዳን ለእናንተም ለልጆቻችሁ ነው። ልጆቹም ለተጠሩት ልጆቹም ሁሉ በመንፈሱ አማካኝነት ኃይልን አዘጋጅቶልናል። በምንጠመቅበት ጊዜ ያን ኃይል እናገኛለን። ስለዚህ ወዳጆቼ ሆይ ኃጢአት ሁሉ ይሰረያል፣ መንፈስ ቅዱስ ይሰጠናል፣ የእግዚአብሔር ቤተሰብ አካል እንሆናለን። የእግዚአብሔር ቤተሰብ አካል እንሆናለን። ስትጠመቁ ሳለ ኃጢአት ይቅር ይባላል፣ ሕይወታችሁ ይጠራል፣ መንፈስ ቅዱስን ታገኛላችሁ። የዚህ የሰንበት ጠባቂዎች ኅብረት አካል ትሆናላችሁ፣ ቤተሰብ ትሆናላችሁ። ለክርስቶስ መምጣት ወደፊት ትመለከታላችሁ። ትእዛዙን ለመከተል ለመታዘዝ፣ ሰንበትንም ጭምር በቅድስና ለመጠበቅ ትወስናላችሁ። ምናልባት ሰው ሊጠይቅ ይችላል፣ ምንድን ነው ማድረግ ያለብኝ? ምንድን ነው ከመጠመቄ በፊት ማድረግ ያለብኝ? የመጀመሪያው ንስሐ ነው። መጀመሪያው ምንድን ነው? መጀመሪያው እርምጃ ንስሐ ነው። እውነተኛ የሆነ ለፈጸምነው ኃጢአት ከልብ የሆነ ንስሐ። ንስሐ ማለት ያለፈውን ነገር በይቅርታ ጥቤ ያለፈውን ነገሬን ጀርባ ሰጥቼ ፊቴን ወደ ኢየሱስ ወደ አዳኜ ማንነቴን እኔነቴን ሁሉ አዙሬ ለሱ የምሰጥበት ነው። ያለፈውን ነገሬን የምተውበት ነው ጥምቀት። ሁለተኛው ከንስሐ በኋላ እምነት ነው። ማመንና ኢየሱስ ክርስቶስ አዳኝም አምላክም እንደሆነ ማመን፣ ያ በመስቀል የሞተው አዳኛችንም ጌታችንም እንደሆነ ማመን። ሦስተኛው መማር ነው። የእግዚአብሔርን ቃል መማር፣ መረዳት፣ መማር፣ ማወቅ፣ ንስሐ መመለስ፣ መማር። ወዳጆቼ ሆይ ስቀጥል ሳለ የመጨረሻ ጥያቄ አለ ልጠይቃችሁ የምፈልገው። ወደ መዝጋት ስንሄድ ምን ያህል አስፈላጊ ነው ጥምቀት? ምን ያህል አስፈላጊ ነው ጥምቀት? ኢየሱስ ሲመልስ እውነት እውነት እልሃለሁ ከውሃና ከመንፈስ ካልተወለድ በቀር በእግዚአብሔር መንግሥት መግባት አትችልም። እግዚአብሔር መንግሥት መሆን ትፈልጋላችሁ? መጽሐፍ ቅዱስ እንዲህ ይላል። ኢየሱስ ሲመልስ ለኒቆዲሞስ እውነት እውነት እልሃለሁ ከመንፈስና ከውሃ ካልተወለድክ በቀር ካልተጠመቅክ በቀር ላለፈው ሕይወትህ ካልሞክ በቀር በአዲስ ሕይወት ካልተነሳ በቀር ወደ እግዚአብሔር መንግሥት አትገባም። ማርቆስ 16:16 ላይ የሚያምንብኝ ቢኖር የሚያምን እንዲሁም የሚጠመቅ ይድናል፣ ያመነ የተጠመቀ ይድናል። የአባቴን ታሪክ ነግሬያችኋለሁ። ከአጥር ላይ ሆነው ሲሰማ የነበረውን ይህን ወንጌል የምትሰማው ካላችሁ ያልተቀበላችሁ ብትኖሩ ካልተጠመቃችሁ ልትድኑ አትችሉም ብሎ ሲሰበክ ገባ ወደ ውስጥ። ከዚያም በኋላ ሕይወቱ አንድ አይነት አልነበረም፣ አዲስ ሕይወት አገኘ። ወዳጆቼ ሆይ በምድራችን የመጨረሻው ዘመን ታሪክ ላይ ያለ ውሳኔ መሃል አደር መሆን አይቻልም። ምርጫ ማድረግ አለባችሁ፣ ለክርስቶስ ወይም ለሰይጣን። በመሃል መቆም አይቻልም። የሚያምን ቢኖር መጠመቅ አለበት። ወንድም ሳምር
የሆነ ሰው አለ በዚህ ምሽት ምስክርነት ሊሰጥ የሚፈልግ ምስክርነት ሊሰጥ የሚፈልግ ሰው አለ ስላለፈ ሕይወቱ እርሱ ለውሳኔ የመራውን ነገር እግዚአብሔር የረዳውን ያለፈውን መንገዱን የተወና ወደ ኢየሱስ የዞረ ደግላ ዳኛው አድርጎ የተቀበለ ኢማኑኤልን እጠራዋለሁ ወደዚህ እንዲመጣ። አማኑኤል ንገረን ታሪክህን። ካሰብኩት በላይ የሚከብድ ነገር ሆኖብኛል። በሰባተኛ ቀን አድቬንቲስት ቤት ነው የተወለዱት። ወደ እውነት የቀረብኩት በልጅነቴ ነው፣ ግን ጥርጣሬ ጀመረኝ። እናውቀዋለን ምናምን በሚል ሸል እንለዋለን። የተወሰኑ ተጠመቅን ኳየር ለመግባት ስንል በጣም ልጆች ነን። የምናውቀው ይመስለንብን እግዚአብሔርን በሕይወት ችግሮች እስኪመጡ ድረስ ግድድሮሾች መጡ። ከመንገዱ ወጣሁ። መፈጸም የሌሉብኝን ነገሮች አደረግኩ። መሄድ ወደ ሌሉብኝ ቦታዎች ሄድኩ። ማለት የሌለብኝን ነገሮች አልኩኝ። አመስግኑ። ቢቸገርን ግን ይጨርሰዋል። ሲስተር ጌል እንድትመጪ በእነዚያ ጊዜዎች የሚጸልዩልኝ ወዳጆች ነበሩ። እነዚያን ክፉ ነገሮች እንዳቆም ወደ ብዙ ቤተ ክርስቲያኖች ሄጃለሁ። አልዋሻችሁ። አንዳንድ ቤተ ክርስቲያኖች ሄጃለሁ። Being someone who also sings, we had some opportunity to sing in some other churches, and we were in ties with money, we were giving gifts, we were always supported in those aspects. And when you're not getting it in church, especially when you don't really, you are drawn to ወደ እነዚያ ቤተ ክርስቲያኖች ስዋጥ ነበረ። የተለያዩ ጥቅማ ጥቅሞችን አገኝ ነበረ። ደስ ይለኝ ነበር ወደ እነዛ ቦታዎች ሲሄድ። It was fun while it lasted. ደስ ይል ነበር በወቅቱ። አልዋሻችሁም። ይሄንን ከእውነተኛው መንገድ ግን ርቅ የወጣው ከእግዚአብሔር ጋር ያለኝን ግንኙነት ግን መረዳት እስከማልችልበት ቦታ ደረስኩኝ። ከእግዚአብሔር ጋር ፈልሚያ ጀመርኩ። ዘምራለሁ፣ ጸልያለሁ፣ ግን እግዚአብሔር አብሮኝ እንዳለ አይሰማኝም ነበረ። ማደርግ የነበረው ቤተሰቦቼ ቤተ ክርስቲያን ሽማግሌዎች ስለነበሩ፣ አገልጋዮች ስለነበሩ ነው። ነገር ግን በእውነት ልቤ አልተለወጠም ነበረ። ከዛ ሕይወቴን ለማጥፋት ወሰንኩኝ። ሁሉ ነገር እንደማይሰራ ተሰማኝ። እግዚአብሔርም እየሰማኝ እንደሆነ አልተረዳውም። የሕይወት ትርጉም ጠፋብኝ። በወዳጆች እርዳታ 3 ጥሩ ጆይ ኦሲሮና ብሌሲንግ የሚባሉ ጥሩ ወዳጆች አሉኝ። አገለገሉኝ። ከዛ በፊት ያልነበረኝን። ቸርች ውስጥ የተወለዳችሁ ሰዎች ይገባችኋል። ሰው መፍረድ እንጂ ቶሎ ይፈርዳል እንጂ የልባችሁን አይረዳም። ነገር ግን እነዚህ ወዳጆቼ አልፈረዱብኝም። እንደሚገባ የሆነ ባህሪ ባይኖረኝም እድል ሰጡኝ። ስለ ሕይወቴ ግልጽ ሰው ነበርኩ። ፖስተዋለሁ፣ ብዙ ሰዎች ያዩታል። እንደውም አንድ ፓስተር አይቶ
would not say ምንም anything, but አላለኝም፣ he would call me ግን and be like, nah, ጠራኝ። these things you are posting, and he ምንድን ነው would smile, የፖስተትከው አለኝ። but he never judged ነገር me for ግን one ምንም thing. ፈርዶብኝ አያውቅም ነበር። But I knew what I was ምሰራውን doing. ግን You know, one that says አውቃለሁ። that he doesn't know what he was doing. It's a lie. ምሰራውን አውቃል ነበር። I knew the decisions I was making. ማደርጋቸው ውሳኔዎች ሁሉ It dawned on me that this was not a life that I ከዚያ wanted. በኋላ እየተረዳው መጣው። ይህ ህይወት የምፈልገው አልነበረም። I told myself, ከዚያም በኋላ ለራሴ it's ነገርኩ፣ very hard, especially with the fact that a lot ሊከብደኝ of people ይችላል። ብዙዎች ያውቁኛል፣ and know my family, know ቤተሰቤንም how far ያውቃሉ። from the church, and coming out to say, oh, you want to get baptized? እንደገና እንዴት ነው የምትጠመቀው ሊሉኝ ይችላሉ። It is ግን time. አሁን ላደርገው ጊዜው ነው። So I thank God ለዚህ for this እድል አምላኬን አመሰግነዋለሁ፣ ዳግም ስለሰጠኝ እድል። Put your hands together, my friends. መስግኑ ወዳጆቼ ወይ ስለዚህ ወንድም። This is what a ይሄ public ነው stand. ይፋዊ ውሳኔ ማለት። This is leaving the life of ያለፈውን the ሕይወት past መተው፣ and saying, I'm going with ከኢየሱስ Jesus ጋር all the ለመሄድ way. መወሰን። And tonight, Emmanuel አማኑኤል decided ዛሬ to be ዳግም rebaptized ለመጠመቅ right here, right በእናንተ now. ፊት ወስኗል። As a public ይፋዊ decision ሆነ። that Jesus is for him and Jesus is his ኢየሱስን እንደ Savior. ግል አዳኙ አድርጎ And he's going to be ዛሬ baptized. ይጠመቃል። አሁን Even now the ministers are in the አገልጋዮቹ እየጠበቁ pool. ነው፣ Now we'll በገንዳ forward ውስጥ it over ሆነው። there, Brother Emmanuel. ዘመር ትፈልጋለህ? ይዘምርልናል። Put your hands together. He's gonna sing ይዘምርልን ነው። his testimony. I love you, Lord, for your mercy never fails. ለማያልፈው ምሕረትህ አምላኬ ሆይ አመሰግንሃለሁ። Days I've been held by your ቀኖቼ ሁሉ በእጆችህ የተያዙ ነበሩ። from the moment that I wake up until I lay my head. I would sing of the good. መልካምነትህን እዘምራለሁ ከመነሻዬ ጀምሬ። I love you. ድምፅህን እወደዋለሁ። You have led me through the fire በእሳት መሃል መርቶኛል። in darkness. በጨለማው ጊዜ You have loved me like no one. ማንም ያልወደደኝን ወደኸኛል። I've known you as a father. እንደ አባቴ ነው ማውቀህ አንተን፣ I've known you as, እንደ ወዳጄ። and I believe in the goodness. በእግዚአብሔር መልካምነት አምኛለሁ። All my life you have been faithful. በሕይወቴ ሁሉ አንተ ለእኔ ታማኝ ነበርክ። All my life you have been so good. እጅግ ለእኔ መልካም ነበርክ። With every breath that I am, በእያንዳንዱ ትንፋሼ ያመሰግንሃለሁ። of the goodness. ስለ መልካምነትህ እዘምራለሁ። Your goodness is running out. መልካምነትህ እየቀደመልኝ ነበረ። Your goodness is running out. እየቀደመልኝ ነበረ። With my life laid down, I surrender now. I give you all. አሁን ሕይወቴን ሁለመናዬን እሰጥሃለሁ። Your goodness is running out. መልካምነትህ እየተከታተለኝ እየቀደመልኝ ነበረ። All my life you have been faithful. All my life you have been so በሕይወቴ ሁሉ አንተ መልካም ነበርክ። good. With every breath that I am faithful, I would sing of the goodness of God. ዘምራለሁ ስለ እግዚአብሔር መልካምነት።
ለጸጋው እግዚአብሔር ሆይ You have been እጅግ ታማኝ ነህ። ለአማኑኤል He's lived a life ከአንተ የተለየ ሕይወት ኑሮ ነበር። and now ወደ ቤትህ ተመልሷል። አሁን we ask, oh God, that you would ይህንን ጌታዬ ሆይ በይፋዊ የወሰነውን ውሳኔ ታትምለት ዘንድ እንጸልያለን። be difficult to him. He'll remember ያለፋቸውን ከባድ ጊዜዎች አንተ ለእሱ ታማኝ እንደነበርክ መስክሯል። ዛሬ to die to the way ላለፈው ነገር ለመሞት ወደ ጥምቀት ገንዳው ሲገባ rise up into new. እግዚአብሔር ሆይ በአዲስ ሕይወት እንዲነሳ እርዳው። We ask, oh God, ታማኝነት ከእርሱ ጋር እንዲሆን እንጸልያለን። ለዘላለምም we ask, oh God, እንድትባርከው እንጸልያለን። we ask that you would bless his family. ቤተሰቡን፣ ሥራውን፣ መንገዱን ሁሉ And may he be ready to meet you ዳግም ስትመጣ አንተን ሊገናኝ ዝግጁ እንዲሆን ይህ ጸሎታችን ነው። in the name of በልጅህ በኢየሱስ ክርስቶስ ስም the people of God. አሜን። Amen. Brother Emmanuel, ወንድም አማኑኤል of the profession of your faith, እንደ እምነትህ መሠረት Jesus Christ can wash away all of your sins. ኢየሱስ ክርስቶስ ኃጢአትህን ሁሉ ይቅር እንደሚል ስላመንክ በአብ በወልድ Spirit, let the people በመንፈስ ቅዱስ ስም ትጠመቃለህ። አሜን። let's rejoice in the name of the Lord, በእግዚአብሔር ስም ደስ ይበለን። of the Lord. በአምላካችን ስም ደስ ይበለን። Looks like ይሄ ነው ይፋዊ ውሳኔ ማለት። to the pool just 3 ሌሎች ሰዎች አሉ አብረውት የሚጠመቁ። we're living in the last days. በመጨረሻው ቀን እየኖርን ነው ያለ ነው። You have a choice to make. ምርጫ Either አላችሁ። you're on the side of the enemy, በጠላት ወገን side of Christ. ወይም There's በክርስቶስ no middle ground. መሃል ሰፋሪነት የሚባል የለም። A decision. ውሳኔ መወሰን አለባችሁ። For tonight, ጥሪው ቀላል ነው። በዚህ ምሽት public stand. ይፋዊ ውሳኔያችሁ ለክርስቶስ ትገልጣላችሁ ወይ? Of the past, your life of the past. ያለፈውን ነገር ሁሉ ጥላችሁ My sins and the water ያለፈውን ነገሬን እግዚአብሔር ሆይ rise up. በጥምቀት መቅበር እፈልጋለሁ፣ ከዚያም መነሳት ወደ አዲስ ሕይወት። Set the example for those who have been baptized አማኑኤል ምሳሌ ሆኗል። far away from God. ተጠምቆ ነበር፣ ግን ከእግዚአብሔር ርቆ ነበር። Has come back home. ግን ቃሉን ሰማ፣ እንደገና ወደ ቤት ተመለሰ። Tonight, who have never been baptized before and እዚህ መሃል ምንም ከዚህ በፊት ያልተጠመቀ ሰው ሊኖር ይችላል። make a public stand for my Savior. ላዳኜ ግን አሁን You make that public ለአምላኬ መወሰን እፈልጋለሁ የሚል ኃይልን ትቀበላላችሁ። pouring of the Holy Spirit. የመንፈስ ቅዱስን ኃይል ታገኛላችሁ። Father say, የእግዚአብሔርን አብ ድምፅ ትሰማላችሁ። ይህ የተወደደው ልጄ ነው የሚል daughter, የተወደደች ልጄ ናት። I'm well pleased. የምደሰትብሽ On the profession of your faith, because you በእምነታችሁ መሠረት በኢየሱስ ክርስቶስ ስላመናችሁ እንደ ግል አዳኝ አርጋችሁ በአብ በወልድ
በመንፈስ ቅዱስ ስም ትጠመቃላችሁ። አሜን። ሌላ ምንጭ አላውቅም፣ የክርስቶስ ደም ብቻ ነው። ኃጢአቴን ምን ያጥበዋል? ምንም አይደል፣ የኢየሱስ ክርስቶስ ደም ነው። ማን ምን ሙሉ ሰው ያደርገኛል? ሌላ አይደለም፣ የክርስቶስ ኢየሱስ ደም ብቻ ነው። ፍጹም ብሩክ ደም ኃጢአቴን ያጠበው። ሌላ ምንጭ አላውቅም፣ የክርስቶስ ደም ብቻ ነው። ኢየሱስን ስለወደድክ እንደ ግል አዳኝህ አርገህ ከኃጢአት አንጪ አርገህ ስለተቀበልከው እናጠምቀሃለን በአብ በወልድ በመንፈስ ቅዱስ ስም አሜን። በዚህ ክፍል ውስጥ ሌላ ሰው ይኖራል፣ ይፋዊ ውሳኔ የሚያደርግ። ይህን መልእክት ሰምታችኋል፣ አስተውላችኋል እውነት መሆኑን። ግን ይፋዊ ውሳኔ ማድረግ አለባችሁ። ለክርስቶስ መወሰን አለባችሁ። ያለፈውን ጥላችሁ በአዲስ ሕይወት ለክርስቶስ መነሳት። ይህን ጥሪ ለረዥም ጊዜ አናቆየውም። ግን ሰው ካለ በዚህ ክፍል ውስጥ ውሳኔ መወሰን የሚፈልግ ኦንላይንም ያላችሁ በዩቲዩብ ወይ በፌስቡክ የምታዩን ውሳኔ መወሰን አለባችሁ። ይፋዊ ውሳኔ ከክፉ ወይ ደግሞ ከክርስቶስ ጎን መሆናችሁን አትቆዩ። ጊዜው እየተጠቃለለ ነው። ውሳኔያችሁን በፍጥነት ለመጠመቅ መወሰን ቶሎ አለባችሁ። በመንግሥቱ ድናችሁ ትገኙ ዘንድ አሁን ሁላችሁም እንድትነሱ ጋብዛለሁ። ኃጢአቴን ምን ያጥበዋል? የክርስቶስ ደም ብቻ ነው። ምን ሙሉ ሰው ያደርገኛል? የእግዚአብሔር የክርስቶስ ደም ብቻ ነው። ኦ ፍጹም ብሩክ ደም ሌላ ምንጭ እኔ አላውቅም። የክርስቶስ ኢየሱስ ደም ብቻ ነው። ዛሬ ይኖር ይሆን ሰው? ተማሪ ይኖር ይሆን? ዛሬ ምሽት ይህን መልእክት የሰማና ስሰራ ከነበረው ሁሉ ወጥቼ በፊት ሄድበት ከነበረው ሁሉ አቆሜ ወደ ኢየሱስ ክርስቶስ ይሄዳለሁ የሚል ተማሪም ላትሆኑ ትችላላችሁ። ግን በዚያ ቦታ ከፍታው ላይ ተቀመጣችሁት ይፋዊ ውሳኔ ማድረግ ያለባችሁ ወደፊት መጥታችሁ
በፌስቡክ ወዳላችሁት እመጣለሁ። በዩቲዩብ ወዳላችሁት በቤታችሁ ሆናችሁ ከሳተላይት የምታዩ ልትወስኑ ይገባል። ቤተ ክርስቲያን ውስጥ ያላችሁ ካላችሁ እጆቻችሁን አንሱ። በዩቲዩብም ካላችሁ ኪውአር ኮዱን የምታዩትን እስካን አድርጉና በዚያ ላይ ሐሳባችሁን ጻፉልን። መወሰን አለባችሁ። አትዘግዩ፣ ሳይረፍድ በፊት። በዚህ ምሽት ነግሬያችኋለሁ። አንዲት ወጣት በፌስቡክ ትሰማኝ ነበረች። በፌስቡክ ብቻ መስማት አልፈልግም፣ በአካል እመጣለሁ አለች። አሁን ከኔ ጎን ቆማለች። አሁን ይፋዊ ውሳኔ አድርጋለች። እግዚአብሔር ይባርክሽ፣ እግዚአብሔር ይጠብቅሽ፣ ፊቱንም ያብራልሽ፣ ሰላሙንም ይስጥሽ፣ ለአሁንም ሆነ ለዘላለም። ኦ ቅዱስ ስምህን ኃያል ስምህን እናከብራለን፣ እናወድሳለን፣ እናመሰግንሃለን። ልጅህን ኢየሱስ ክርስቶስን ስለላክልን እዚህ ምሽት ተመስገን። እንዲሞት ስለላከው እንደገና ተነስቶ ወደ ሰማይ ሄዶ ዳግም ወደ እኛ እንዲመጣ የክርስቶስ ኢየሱስን ምሳሌ አድርገህ ስለሰጠህን እንዴት ድልነሽ ሕይወት መኖር እንደምንችል ኢየሱስ ስላስቀመጠው እውነተኛ ምሳሌ ስለ ጥምቀት እናመሰግንሃለን። በጥልቀት ስለመጠመቅ፣ በጥልቀት ለሥጋ መሞት፣ በክርስቶስ አዲስ ሕይወት መነሳት እናመሰግናለን። ጌታ እዚህ ምሽት ስለመጡት ሁሉ ይፋዊ ውሳኔያቸውን ለአንተ ስላሳወቁ፣ ስለ ሁሉም ፌስቡክ ያሉት፣ በዩቲዩብ ያሉት፣ የትም ቦታ ያሉት ውሳኔ እንዲወስኑ ስለረዳቸው ለአንተ እነዚህን ውሳኔዎች ለአንተ እንሰጣለን። እኒህን ውሳኔያቸውን በመንፈስ እንድታትመው እንጠይቃለን። ያንተ መገኘት እንዲሰማቸው በሚራመዱበት በሚሄዱበት ስፍራ ሁሉ በዘመኑ ፍጻሜ ድረስ ይህን ሁሉ እንጠይቃለን። ተወዳዳሪ በሌለው ድንቅ በሆነው ኃያል በሆነው ስሙ በኢየሱስ ክርስቶስ ስም አሜን። በተስፋ ተነሱ በሚል ርዕስ ልዩ የወንጌል ስርጭት እየተካሄደ ይገኛል። ሌጎስ ላይ ወይም ናይጄሪያ ሌጎስ ላይ ነው እየተላለፈ የሚገኘው። ይህን ፕሮግራም ወደ እናንተ ያደረስንበትን መሰናዶ ነበር ስትከታተሉ የነበራችሁ ተመልካቾቻችን። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ እያል ዛሬ እንግዲህ የነበረንን ቆይታ በዚህ ወደ ፍጻሜ ስናመጣ ቀደም ሲል እንግዲህ ስትከታተሉ የነበራችሁት የቤተሰብ ትምህርት ላይ ወንዶች ምን ይፈልጋሉ የሚል ልዩ እና መሰረታዊ የሆኑ እውነቶችን እንግዲህ ሲያስተምሩ ነበረ። ከዛ በመቀጠል ደግሞ ቃለ እግዚአብሔርን ይዘውልን የቀረቡት ፓስተር ፖል ዳግላስ በቤተክርስቲያናችን ወይም በጀነራል ኮንፈረንስ ግምጃ ቤት ሹም ናቸው። ፓስተር ፖል ዳግላስ እጅግ በጣም አድርገን እናመሰግናለን። ልዩ በረከት እንዳገኛችሁ ተስፋ እናደርጋለን። እንግዲህ የመዳናችን ብርሃን በሚል ርዕስ ከጸጋና ከሕግ ጋር በተገናኘ መጽሐፍ ቅዱስን ከፍተው ሲያስተምሩን ነበር። ስለነበረን መልካም የበረከት ጊዜ እግዚአብሔር እናመሰግናለን። አብራችሁን ስለቆያችሁ እናንተም ባላችሁበት እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ እንላለን። ይህ ፕሮግራም አላለቀም፣ አሁንም ይቀጥላል። ነገም በዚሁ በተመሳሳይ ሰዓት በተለየ መልኩ ወደ እናንተ እንቀርባለን። በሶሻል ሚዲያ ደግሞ የምትከታተሉ ካላችሁ ቀጣይ ክፍል ይዘን እስከምንቀርብ ድረስ የጌታ ጸጋ ከሁላችንም ጋር ይሁን። ሆፕ ቻናል ስትመለከቱ የነበራችሁ ሁሉ ባላችሁበት እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። ሰላም ሁኑልን።